እንደምን ቆያችሁን ተመልካቾቻችን ይህ በየሳምንቱ የሚቀርብላችሁ የታዳጊዎች የሰንበት ትምህርት የውይይት ጊዜ ነው። ዛሬ አዲሱን የሰንበት ትምህርት እንጀምራለን። ራሳችንን እናስተዋውቃለን። እኔ ርብቃ ባይሳ እባላለሁ። አቢጌል ሰለሞን እባላለሁ። ያብስራ ቃል እባላለሁ። ከመጀመራችን በፊት ከአቢጌያ ጋር ጸሎት እናደርጋለን። እንጸልይ። ቅዱስና የዘላለም አምላካችን ሆይ ስለስላስከን እጅግ አመሰግናለሁ። እግዚአብሔር ሆይ ለሌቱን በሰላም አሳድረን እንደዚህ ቀን ስለስከን እጅግ አመሰግናለሁ። አሁን ደግሞ በሚኖረን ውይይት አንተ ግባበት ጌታዬ ሆይ። በዚህም ደግሞ አንተን ማየት እንድንችል እለምንሃለሁ ጌታዬ ሆይ። አንተ በእኛ መናገር እንድትችል እለምንሃለሁ። የቀረውን ጊዜ አንተ ተረከብ። በአንድ ልጅ በኢየሱስ ክርስቶስ ስም አሜን። አሜን። እሺ፣ የዛሬው ሰንበት ትምህርታችን እንግዲህ አዲሱን የምንጀምርበት ጊዜ ነው። ሰንበት ትምህርቱ ኮርነር ስቶን ኮኔክሽንስ ይላል። የመጀመሪያው ትምህርት ደግሞ የእምነት ዋጋ ይላል እና የመታሰቢያው ጥቅስ ማቴዎስ 24:45 እና 46 ላይ ነው ያለው። ማቴዎስ 24:45 እና 46 አንብቢልና እንዲህ ይላል። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። ስለዚህ እዚህ ጥቅስ ላይ ክርስቶስ እየተናገራቸው ያላቸው ለደቀ መዛሙርቱ ስለ መጨረሻው ጊዜ ምን ይሆናል ለሚለው ጥያቄ እየመለሰላቸው ነውና ለምንድን ነው የነገራቸው? ምን ሊያሳውቃቸው ፈልጎ ነው? ያው ጊዜው ሲመጣ ሳይጠነቀቁ እንዳይጠብቁትና ተስፋ እንዳይቆርጡም በመሃል ወይም ደግሞ ሐሰተኛ ነቢያት እንዳያሳስቷቸውም ይሆናል ብዬ አስባለሁ የነገራቸው። እኔም እሷ አቢጌል ባለችው እስማማለሁ። መጨረሻው ዘመን ሲመጣ ምን ያክል የከፋ ጊዜ እንደሚሆን ቀድመው እንዲያውቁና እምነታቸውንም በዚህ በሚታይ ነገር ላይ እንዳይጥሉ ይሆናል የነገራቸው ብዬ አስባለሁ። ምክንያቱም ሐሰተኛ ነቢያትም በሚታዩ ነገሮች ላይ ነው ተስፋ አድርገው እኛን እንዲያስቱ የሚመጡትና በእግዚአብሔር ላይ ግን ተስፋ እስካደረግን ድረስ መከራውን ሳይሆን የእሱን ቃል እስካየን ድረስ ከነዚህ ሁሉ መጠበቅ እንደምንችል ነው። በጣም ጥሩ፣ በጣም ትክክል። እያንዳንዱ የሚሆነውን ነገር ከነገራቸው ምን እንደሚጠብቁ ምን ያህል ከፉ ዘመን እንደሚሆን ከዛም ደግሞ እነሱ ተስፋ ሳይቆርጡ ግን ክርስቶስን ይዘው እንዲጠብቁት እስከ መጨረሻው አድርጓቸዋልና ይሄን ደግሞ የነገራቸው ሁለት ነገሮችን ነው አይደል? እዚህ ጋር ስለ ኢየሩሳሌም መጥፋትም እዚህ ላይ የጠቀሰው አለ። ከዛም ደግሞ ስለ መጨረሻው ጊዜ የነገራቸው አለና ኢየሩሳሌም በ70 ዓመተ ምህረት ሮም መንግስት ከቧት ከዛም በኋላ ክርስቶስ የተናገረውን ይህንን መልእክት ያስተዋሉት ክርስቲያኖች መውጣትና ከዛ ከጥፋቱ መዳን ችለው ነበር። እያንዳንዱን ምን ይላል እዚህ ላይ? በለስ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። ምን ሊሆን እንደሆነ መጨረሻው ጥፋቱ ሊከሰት እንደሆነ ታውቃላችሁ። ስለዚህ ከዛ ጥፋት እንዲወጡ ያንን መልእክት ነግሯቸው ነበርና እንዲዘጋጁ ያንን ደግሞ በተስፋ መቁረጥ ሳይሆን በተስፋ ክርስቶስን ይዘው እንዲጠብቁ አድርጓቸዋል። እሱም በጣም ትክክል። ስለዚህ አሁን ባለው በዚህ ጊዜስ ምን ይጠቅመናል ለኛ ይህንን ማወቃችን? እኔ እንደሚመስለኝ የደቀ መዛሙርትን አኗኗራቸውን ስናይ በዋናነት ያላቸው ነገር ሁሉ ትተው ነበረ ክርስቶስን ሲከተሉ የነበረው እና እኛም አሁን ባለንበት ዘመን ተስፋችንን ባለን ነገር በሀብትም ሊሆን ይችላል፣ በቤተሰብም ወይም በራሳችን ላለን እቅድ በሱ ላይ ተስፋ ሳናደርግ በክርስቶስ በመታመን ብንኖር እንደነሱ ለመመላለስ እንችላለን። ማለት
ደቀ መዛሙርት ሁሉንም ነገራቸውን ትተው እየተከተሉ ስለነበረ የእሱንም ቃል ለመቀበል ፈቃደኛ ነበሩ፣ በቃሉም ለመኖር ዝግጁ ነበሩ እና እግዚአብሔር ደግሞ ሙሉ በሙሉ ልባችንን ነው እንጂ የሚፈልገው በግማሽ ሀሳብ እንድንመላለስም አይፈልግም እና ስለዚህ እኛም በአሁን ያለን ዘመን ሰዎች ለእግዚአብሔር ራሳችንን ለመስጠት ፈቃደኛ መሆን አለብን። በዛም ለመመላለስ መጣር አለብን ብዬ አስባለሁ። ሙሉ በሙሉ ለክርስቶስ መሰጠት አለበት። ያለንን ነገሮች ሁሉ ለክርስቶስ መስጠት አለብን። ተጨማሪ መጨምረው ነገር የለኝም። ትክክል ናት ያብ እንዳለችው ሙሉ ነገራችንን ትተን እንዳለ ራሳችንን ለኢየሱስ ማስረከብ አለብን፣ ለእግዚአብሔር ማስረከብ አለብን ብዬ አስባለሁ። አሁን ስታዩት ደግሞ ደቀ መዛሙርቱ የዛኔ ልክ ሲጀምር ምን ይላል ጥቅሱ ላይ ቁጥር 24:3 ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል የመምጣትህ ጊዜና ያላቸውን ከክርስቶስ ጋር የነበራቸውን ግንኙነት ያሳየናል አይደለ? ለዚህ አሁን በዚህ መጨረሻ ጊዜ ለምንኖር ሰዎች ታዲያ ምን አይነት ግንኙነት ነው ከእግዚአብሔር ጋር ማድረግ ያለብን የሚለውን ምን አይነት ትምህርት እናገኝበታለን? ኦኬ ሶ የዛን ጊዜ ደቀ መዛሙርቱ የነበራቸው ከኢየሱስ ጋር የነበራቸው ግንኙነት በጣም ያው እንደምናየው በጣም ቅርብ ከመሆኑ የተነሳ በየቀኑ ያናግሩታል። ይሄን ንገረን እስከሚሉትም ድረስ ደርሰው ነበር እና በአሁኑም ዘመን ደግሞ አይ ቲንክ ማድረግ ያለብን ብዬ የማስበው በየቀኑ ከኢየሱስ ጋር መነጋገር፣ ከእግዚአብሔር ጋር መነጋገር፣ ጸሎትን መጸለይ፣ በአንድ ላይ ብቻ ሳይሆን በግላችንም የጸሎት ጊዜ ወስደን በጥልቅ የእግዚአብሔርን ቃል ማንበብ ከኢየሱስ ጋር ቅርብ የሆነ ግንኙነት እንዲኖረን ያግዘናል ብዬ አስባለሁ። በተለይ በደቀ መዛሙርት ያዩት ነገር ምንድነው? በእምነት ነበር ይመላለሱ የነበረው። ማለት ኢየሱስ ያለውን ዓላማ ሙሉ በሙሉ ተረድተው አይደለም፣ የሚመጣውም ነገርን ምን እንደሆነ አውቀው አይደለም። ብቻ የተሰጣቸው ተስፋ ቃል አለ፣ በእሱን ተማምነው በኢየሱስ ቃል ተማምነው ነው የሚመላለሱት እና እኛም በአሁን ዘመን ያለን ሰዎች በተሰማን ስሜት ሳይሆን እግዚአብሔር በሰጠን ቃል ላይ ተስፋ በማድረግ የበለጠ እሱን ለማወቅም መጣር እንዳለብን ነው። በጣም ትክክል እንዳላችሁት ነው። ያለንን ግንኙነት ከእግዚአብሔር ጋር ያለን ግንኙነት የግል መሆን አለበት። ማንም ስላለን ወይም ስለተነገረን ወይም ከቤተሰባችን ያገኘነው ስለሆነ ወይም ደግሞ ቤተሰቦቻችን ስላሉት ሳይሆን እኛ ራሳችን ከእግዚአብሔር ጋር ያለን ግንኙነት ምን አይነት ነው የሚለውን ማወቅ አለብን። ከዛም ደግሞ ያለን የጥናት ጊዜ ቃሉን በማንበብ በመጸለይ የምናሳልፈው ጊዜ ያንን ግንኙነታችንን ያጠነክረዋል። ክርስቶስ በዚህ ምድር ሳለ ምን አይነት ነበረው? ከእግዚአብሔር ጋር ከአብ ጋር የነበረው ግንኙነት እለት እለት ያንን መልእክቱን ለማስተላለፍ በሌሊት በጠዋት ተነስቶ ከእግዚአብሔር ጋር ግንኙነት ያደርግ ነበር አይደል? ለኛም ደግሞ የበለጠ ያንን መከራ ጊዜ ልናሸንፍ የምንችለው ከእግዚአብሔር ጋር ያለንን ግንኙነት እያጠነከርን ስንመጣ ነው። እስከ ሞት ድረስ የታመንክ ሁን ይላልና መስዋዕትነቱ ከዛ ድረስ ሊደርስ እንደሚችልም ደግሞ ማስጠንቀቂያው ተሰጥቶናል። አሁን በምንመላለሰው ህይወት እስከ ሞት ድረስ የሚያደርሰን ነገር ላይኖር ይችላል። ነገር ግን ሰዎች ሲገፉን፣ ሰዎች ሲያገሉን ወይም ደግሞ በኑሯችን ውስጥ ከጓደኞቻችን ባለውን ግንኙነት ሳንስማማ ስንቀር ያለን አመለካከት ከነሱ የተለየ ሲሆን እነሱ ሲያገሉን እንፈራለን አይደለ? ያንን ፍርሃት ግን ልናሸንፍ የምንችለው ከዛም በመጨረሻ አልፈን ያንን ደግሞ ክርስቶስን እንደምናገኘው በክብር ሲገለጥ ደግሞ ከእርሱ ጋር እንደምንሆን ያንን ተስፋችንን በመያዝ እናልፈዋለን። ይህንን ስናገር እንደውም ምን ትዝ አለኝ፣ የመጀመሪያ ዘመን የነበሩት ክርስቲያኖች የነበራቸውን የስደት የመከራ ጊዜ ታላቁ ተጋድሎ የሚለው መጽሐፍ ላይ ይናገራልና ይሄኛውም ሰንበት ትምህርታችን የሚቀጥለውም እየቀጠልን ስንመጣ የታላቁ ተጋድሎን መጽሐፍ እንድናነብ ለሁላችሁም እጋብዛችኋለሁ። ታላቁ ተጋድሎ ምዕራፍ 1 እና ምዕራፍ 2 ላይ ስለ ኢየሩሳሌም
ውድቀት ይናገራል። ከዛም በኋላ ደግሞ ክርስቲያኖች ምን ያህል በዓለማዊቷ ሮም ሲሰደዱ እንደነበሩ ይናገራልና ቤተሰቦቻቸው ሲገደሉባቸው ነበር። እነሱም ደግሞ በስቴዲየም ውስጥ ህዝቡ ሁሉ እየሳቀባቸው ከእንስሳቶች ጋር እየታገሉ እንዲሞቱ እንደ መሳቂያ አድርገው ከዛም ደግሞ በህይወታቸው ቆመው እስከ መቃጠል ድረስ የደረሱበትን ጊዜ ያስታውሰናል። እና በዛ ሁሉ መከራ ውስጥ እንግዲህ አሁን ስናስበው ያስፈራል አይደል? እነዛ ሁሉ አልፎ መሄድ እስከ ሞት ድረስ ቤተሰቦቻቸው እስኪያልፉ ድረስ፣ ነገር ግን ለእምነታቸው ለክርስትና እምነት ጠንክረው ቆመው ነበረ በዛ ጊዜ የነበሩትና ምንድነው ያንን ጥንካሬ የሰጣቸው? ያንን አልፈው እንዲሄዱ ያንን የመከራቸውን ጊዜ አልፈው በኋላ ያለው ያዩት ምንድነው? በኋላ ያለው ነገር ምንድነው ብለው ነው ያዩት። እና ደግሞ እንዲያልፉት በዛ ውስጥስ ያጠነከራቸው ምንድነው? በታሪክ ስናይ ለዘመናት ክርስቲያኖች ሲሰደዱ ሲሰቃዩ እናያለን እና ይህን ስቃይ እንዲቋቋሙ ያደረጋቸው ነገር ከራሳቸው የሆነ ኃይል አይደለም። በመንፈስ ቅዱስ የተሞሉ ስለነበሩ በእግዚአብሔር ታምነው ስለነበር የሚመላለሱት የሚያጋጥማቸው መከራ እንዳለ እነሱ አይደለም የሚጋፈጡት፣ እግዚአብሔር ነበረ የሚያሳልፋቸው እና እኛም በዚህ ዘመን ላለን ሰዎች ስደትም መከራም ላይገጥምብን ይችላል እና የሆነ ግዴታ መሞትም አለብን ማለት አይደለም። ግን ከመሞትም የበለጠ የሚከብደው ለጌታ መኖሩ ነው። ምክንያቱም በየቀኑ ሳንኖርለት በምናደርገው ነገር ጌታን ሳናሳይ መሞትም አንችልም ማለት እዚህ ለጓደኞቻችን ለመስበክ እየፈራን ከሰው ፊትም መጸለይ እየፈራን ሰውንም ማጽናናት እየፈራን እንዴት ነው ለጌታ የምንሞትለት? እና በትንሹ ልምምዳችን ካመን ስለዚህ በትንሹ ሳንለማመደው ጌታን ሳናውቀው ልናደርግ የምንችለው አይነት ነገር አይደለም እና ጌታን የበለጠ ስናውቀው ጌታ በእኛ ሲሰራ በእውነትም በሱ ስንኖር ነው ይህንን ልናደርግ የምንችለው። በትንሹ ልምምዳችን ከጓደኞቻችን ጋር ባለው ግንኙነታችን ምን ያህል ያለንን የክርስቶስን ፍቅር እንናገራለን። መጸለይ ሲኖርብን እንጸልያለን ወይ? ማጽናናት ሲኖርብን እናጽናናለን ወይ? በሱ ልምምዳችን እያደገ ሲመጣ ነው። በጣም ጥሩ። ያ ባለችው እስማማለሁ። ትንሽ ለመጨመር ያክል ደግሞ እኔ አይ ቲንክ የክርስቶስ ፍቅር ነው ብዬ አስባለሁ። ኢየሱስን ከመውደድ የተነሳ የሚመጣ ነው ብዬ አስባለሁ። ምክንያቱም ይሄን ያክል ነገር እየተፈጸመባቸው ይሄን ያክል ነገር እያዩ ስቲል አብሮ ጸንቶ ከእግዚአብሔር ጋር መቀጠል እስከ ሞት ድረስ መድረስ ማለት በጣም ትልቅ ነገር ነው። ምክንያቱም አሁን ባለው ራሱ ብናስበው በእኛ ብናስበው እኔ እንጃ በእውነት ከጭንቅላት በላይ ነው እና አይ ቲንክ ሮሜ 8:35 ላይም ያለው ጥቅስ ይናገራል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል እና የክርስቶስን ስንወደው በእውነት ከልባችን ራሳችን ስንሰጠውና እሱን እንወደዋለን ስንል እስከ ምንም ድረስ እንደርሳለን ብዬ አስባለሁ። ያለን የክርስቶስ ፍቅር ደግሞ ግድ ይለናል ይላል አይደለ መጽሐፍ ቅዱስ ላይና ከእርሱ ጋር ያለን ግንኙነት ነው ያንን ፍቅር ደግሞ እግዚአብሔርን ማወቅ እግዚአብሔርን እያወቅን ፍቅሩንም ጥልቀት እየተረዳን ስንመጣ ያ ነገር እንደምናምንቴ እንቆጥረዋለን አይደለ? ጳውሎስ እንዳለው ይሄን መከራዬን እንደምናምንቴ ቆጥረዋለሁ ብሎ ተናግሯልና ከክርስቶስ ጋር ያለን ግንኙነት ክርስቶስን ስናውቀውና ፍቅሩን የበለጠ ስንረዳው ወደዛ ማለፍ እንችላለን። በጣም ጥሩ። እንግዲህ በዚህኛው ማቴዎስ 24 ላይ የተናገረው እስከ ሚያስታችሁ ድረስ ሰይጣን እንደሚፈታተነን ነው። ሐሰተኛ ነቢያት አንስቷል እና እንዴት ነው እኛ እንግዲህ እግዚአብሔርን ቃል የምናውቅ
እያጠና ነው የመጣ ነው። እንዴት ልንስት እንችላለን ታዲያ? የእግዚአብሔርን ሰዎች ነን ካለን ይህንን ማስጠንቀቂያ የሰጠን እንግዲህ እውነት የሆነ የሚመጣ ነገር እንዳለ ለመናገር ስለሆነ እንዴት ሰዎችን ሊያስቱ ይችላሉ? በምን መንገድ ነው ልንሳሳት የምንችለው? እንዴት ነው የሚቻለው? አንድ ሰው አንድን ሰው ሊያስተው የሚችለው በምን ምክንያት ነው? አይ ቲንክ በሰው ስሜት ስንታመን ሊሆን ይችላል። አሁን ሐሰተኛ ነቢያት ሊያስቱን የሚችሉት ከመጽሐፍ ቅዱስ ጋር ካለው እውነት ጋር ሳይሆን በምናየው በአስደናቂ ነገሮች አብረው ሲናገሩ እዚሁ የምናየውን ነገሮች እንትን ሲሉን ምናልባት ያ ትክክል ይሆናል ብለን ልንሳሳት እንችላለን እና አይ ቲንክ በዛ ልንታለል እንችላለን ብዬ አስባለሁ። ከመጽሐፍ ቅዱስ ጋር እንትን ካልነው ግን ከመጽሐፍ ቅዱስ እውነት ጋር ከሆነ የምናስኬደው አይ ቲንክ ከዛ ደግሞ እንትን ልንል እንችላለን ብዬ አስባለሁ። መጽሐፍ ቅዱስን በደንብ የምናውቀው ከሆነ ያንን ነገር ልንቋቋም እንችላለን፣ በደንብ የምናስተውለው ከሆነ። እሺ ስለ ኖህ ጊዜም ተናግሯል ክርስቶስ አይደል? በኖህ ጊዜ እንደነበረው በዛ በመጨረሻም ጊዜ ይሆናል ይላል። ምንድን ነው በኖህ ጊዜ የነበረው? በኖህ ጊዜ ስለ ጥፋት ውሃ ታሪኩን ስናይ ብዙ ጊዜ አናስተውለውም፣ ግን ኖህ ለብዙ አመታት ነው ያንን መርከብ እየሰራ ጥፋት ይመጣል እያለ ለሰው ሲናገር የነበረው እና እኛም በዛ ቦታ ብንሆን ይሄ ሰውዬ ምን ሆኖ ነው ያሟል ሊልን እንችላለን እና በእምነት ነው ያንን ሲያደርግ የነበረው እና እኛም አሁን ያለን ሰዎች ክርስቶስ ይመጣል ስንል መምጣቱን መቼ እንደሚመጣ አውቀን አይደለም፣ ግን በእምነት ቃል የተሰጠን ቃል አለ። እሱን ተማምነን ነው ይመጣል የምንለው። ለማያምን ሰው የሆነ ተራ ነገር ነው፣ ለነሱ የማይሆን ነገር ነበር። በእነሱ ጊዜ ዝናብ ይወርዳል ማለት ለነሱ አዲስ ነገር ነበረ። እና ለዚህ ዘመንም መጨረሻ ይመጣል ማለት ለነሱ ውሸት ነው፣ የሆነ የማይታመን ነገር ነው እና እኛ በሎጂክም ሆነ በሰውኛ አስተሳሰብ በሚሆን ሞኝነት ለሆነ ነገር ነው አምነን የተመላለስን ያለ ነው እና ምን ያክል እምነት እንደሚያስፈልገን ነው የሚያሳየው ብዬ አስባለሁ። ሌላው ሰው ሁሉ እየተቃወመውም ቢሆን ያንን እውነት ነው ብለን አረጋግጠን ይዘን በእምነት እንራመድ እንደሚገባ ትክክል ነው። በአሁን ጊዜ ያለን ሰዎች ሁላችንም ጨምሮ በመብላት በመጠጣት በመዝናናት ላይ ነው ያለ ነው እንግዲህ ሞስት ኦፍ ዘ ታይም ማለት ነው እና የዛንም ጊዜ መርከብ ውስጥ ከመግባታቸው በፊት በኖህ ዘመን ማለት ነው ከዝናቡ በፊት በነበረው ጊዜ በቃ ሰው እንትን አላለም፣ አልተቀበለውም ኖህ ያለውን ነገር ችላ ብለውት ነበረ እና በአሁኑም ዘመን ባለው አይ ቲንክ ችላ እያል ነው ይመስለኛል። እኔ እንጃ ለምን ችላ እያል ነው እንደሆነ አላውቅም። ገና አይመጣም በሚል ነው፣ ገና ጊዜው አልደረሰም በሚል ይሆናል። እኔ እንጃ ግን አይ ቲንክ ልናደርግ የሚገባው ያው ለተሰጡን እንትኖች ማሳሰቢያዎችና ማስጠንቀቂያዎች ልብ ማለትና ተጠንቅቀን ችላ ባንለው። አዎ ችላ ብለውት ነበር አይደል? ስንት አመት ሙሉ ነው እንግዲህ ሲነግራቸው ሲያስተምራቸው የነበረው። ያን የሚያክል ትልቅ መርከብ ደግሞ ከፊታቸው እየተሰራ ነበረ። ወደ 120 አመት ሙሉ ሲሰብክላቸው ነበረና ያ ሁሉ ጊዜ ችላ ብለውት ነበር። ሲበሉ ሲጠጡ ነበረ። አሁንም ያለው ጊዜ ደግሞ እንደዛው ነው ያለን። ምልከታችን ወዴት ነው? በምድር ያለነው ኑሮ ላይ ነው? እሱን ልንጠይቅ ይገባናል። ትልቅ ፖይንት ነው። ግን ክርስቶስን እያየን በምንመላለሰው ህይወትም በምስክርነት ክርስቶስን በመናገር ስለርሱ ፍቅር በማወጅ ከእርሱም ጋር ደግሞ የግል ግንኙነት በማድረግ ህይወታችንን ልንቀጥል እንደሚገባ ነው የሚያሳስበን።
በጣም ጥሩ ሀሳቦች ተነስተዋል። እግዚአብሔር ባርካችሁ። ስለዚህ መጨረሻው ጊዜ ስናስበው የሚያስፈራ ነው ወይስ እንዴት ነው የምታስቡት? ስታዩት መጨረሻው ጊዜ በተስፋ የተሞላ ነው? ዝም ብለን ስናስበው ሊያስፈራን ይችላል። ያው ከተነገሩንም ማስጠንቀቂያዎች አንፃር መጽሐፍ ቅዱስ ላይ ከምናየው ነገር ግን ይመስለኛል ከእግዚአብሔር ጋር አንድ ላይ ስንሄድ እና ከእግዚአብሔር ጋር ጥብቅ ግንኙነት ኖሮን ስንሄድ በየቀኑ ደግሞ ከሱ ጋር ያለን ግንኙነታችን እያጠበቅን የምንሄድ ከሆነ መጽሐፍ ቅዱስ የምናነብ ከሆነ በግላችን የምንጸልይ ከሆነ የዛኔ ደቀ መዛሙርቱ እንደነበራቸው ከኢየሱስ ጋር እንደዛ ከሆነ የሚያስፈራን ነገር ያለ አይመስለኝም። ምክንያቱም እግዚአብሔርን የያዘ ያው ምንም ያስፈራው ነገር የለም። እኔም ሳባለችው እስማማለሁ። በስጋዊ ስናስበው የሚያስፈራ ነገር ይመስላል። ምክንያቱም ጥፋት ነው ማለት በስጋዊ ከዚህ ዓለም በኋላ ሌላ ዓለም አለ ብለን አናስብም እና ስለዚህኛው ዓለም ብቻ ነው ለአሁንና በቃ ለአሁን ጊዜው ብቻ ነው የምናስበው። ግን በክርስቶስ ስንሆን እኛ ከዚህኛው ዓለም አልፎ ሌላ ተስፋ እንዳለን ሌላ ህይወት እንዳለን ስለምናውቅ ክርስቶስን ይዘን በደስታ እናልፋለን። እንደውም ክርስቲያን ስለ መጨረሻው ዘመን አይሰጋም። ምክንያቱም እግዚአብሔር አሁንም ከኛ ጋር ነው፣ በመንፈስ ቅዱሱን ስለሚልክልን አሁንም ከኛ ጋር ስለሆነ ለኛ በቃ ችግር የለውም ማለት እዚሁም እያለን እንደገነት እንዳለን ነው የምንኖረው። ምክንያቱም እግዚአብሔር ከኛ ጋር ስለሆነ የመጨረሻ ዘመን ትልቅ መከራ ምኑም አይታየንም እና በእምነት የሚታለፍ ነገር እንደሆነ ነው ማስበው። በዛ ሁሉ የሚታየን ከእግዚአብሔር ጋር ያለን ግንኙነት ከሆነ ደግሞ እግዚአብሔርን ብቻ የምናየው ከሆነ የሚያስፈራ ጊዜ አይሆንም። ቃልም ተሰጥቶናል አይደለ? ኢሳይያስ 43 ላይ ኢሳይያስ 43:2 ላይ በውሃ ውስጥ ባለፍ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ብሎ ይናገራልና በዛ ሁሉ ውስጥ ስናልፍ እርሱ ከኛ ጋር ስለሆነ ምንም የሚሰማን ነገር የለም። መዝሙር ላይ ደግሞ ብዙ ጥቅሶች አሉ የሚያጽናኑንና የሚያበረታቱን። መዝሙር 23 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። መዝሙር 50:15 እንደውም አንዳንዶቹን ብናየው ደስ ይለኛል። መዝሙር 50:15 መዝሙር 116:15 መዝሙረ ዳዊት መዝሙር 50:15 እግዚአብሔር ስም አነባለሁ። በመከራ ቀን ጥራኝ አድንህም አለው አንተም ታከብረኛለህ ይላል። 116:15 ደግሞ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። በእግዚአብሔር ፊት ነው እና ከእግዚአብሔር ጋር መሆናችን ያን ሁሉ የመከራ ጊዜ የስደት ጊዜ እንድናልፈው የሚያጽናናን ትልቁ ተስፋችን ነውና እግዚአብሔር ለዚህ ለሰጠን ተስፋ እጅግ አድርገን እናመሰግነዋለን። ሌላ ተጨማሪ ሀሳብ ጥያቄ ካላችሁ? ያልተነሳ ሀሳብ? የሆነ ጥያቄ ነበረኝ አክቹሊ መልካም ሰዎች ለምን ይሰቃያሉ የሚለውን ለብዙ ጊዜ ለረጅም ጊዜ በጣም ጥያቄ ነበረኝና ለማጥናትም ሞክሬ ነበር። ስቲል ግራ የሚገባኝ ጥያቄ ነው እና መልካም ሰዎች ለምን ይሰቃያሉ?
ማስበውም በቃሉም እንዳየሁት የኃጢአት ውጤት ነው ማለት ሰውን በመከራ ውስጥ የሚያልፈው እግዚአብሔር ፈልጎም እኛ እንድንሰቃይም ፈልጎ አይደለም። አንዳንድ ሰውም ቅጣት ይመስለዋል ማለት እንደዚህ ስላረጉ ይሆናል እንደዛ ስለሆነ ነው ይባላል። ግን እንደዛ አይደለም፣ በኃጢአት የመጣ ውጤት ነው እና ይህንን በሰው ስቃይም ብቻ አይደለም። እኛም ኃጢአትም የምንሰራው በራሳችን ፈቃድ ፈልገን አይደለም። ገና ስንወለድም በኃጢአት ነው የተወለድነው እና በዓለም የምናየው መከራ፣ ችግር በሱ የመጣ ስለሆነ ከሱ ለማምለጥ ግዴታ እግዚአብሔር ያስፈልገናል እና ምንም ኃጢአት ያልሰራ ሰው ሲሰቃይ ስናይ ይሄ እኮ ፌር አይደለም፣ ትክክል አይደለም እንላለን። ግን እግዚአብሔር የሚያየው የአሁኑን ብቻ አይደለም የሚያየው። እግዚአብሔር ለወደፊትም ዓላማ አለው እና እኛ በዚህ ዓለም ላይ ያለውን ብቻ ህይወት እያየን ነው ተስፋ የምንቆርጠው ወይም የምንጨነቀው ወይም የምንናደደው። ግን ጌታ ከዚህ ዓለም ያለፈ ዓላማ አለው እና እሱን እያየን ብንመላለስ በዚህ ዓለም ያለውን ተስፋ የሚያስቆርጡ ነገሮችን ማለፍ እንደምንችል፣ ለነዚህም በመከራ ላሉትም ሰዎች መድረስ እንደምንችል አምናለሁ። ትክክል። የኃጢአት ውጤት ነው። ኃጢአት በመጀመሪያ በእግዚአብሔር እቅድ ውስጥ ያልነበረ ነገር ነው። ከዛ በኋላ ግን ኃጢአት ከገባ በኋላ በምድር የምናያቸው ጥፋቶችና ኃጢአቶች ተከስተዋል፣ ክፋቶች መጥተዋል። ያ ሁሉ ደግሞ በመልካም በመጥፎም ላይ ሰው ላይ እየሆነ ነውና የአበውና ነቢያት የሚለው መጽሐፍ ላይ የመጀመሪያው ምዕራፍ ላይ ስለዚህ ስለ ኃጢአት እንዴት መጣ የመጀመሪያውን የሚለውን እንዳለ ሙሉ ሐሳቡ እዛ ላይ ያለና በኃጢአት ምክንያት እነዚህ ሁሉ መከራዎች ይመጡብናል። ግን ከዛው በላይ አልፈን ደግሞ እንድንሻገር የሚያደርገን እግዚአብሔር ኃይል ነው። ያንን ሁሉ ስናልፍ ግን ምን አለ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ከእናንተ ጋር ነኝ የሚለውን ተስፋ ግን ይዘን እንድናልፍ ደግሞ ክርስቶስ መንፈስ ቅዱስን ሰጥቶናል። ስለዚህ ያ ደግሞ ያጽናናላል። ምንም የማይፈለግ ነገር እግዚአብሔር ቅዱስ ያልነበረ ነገርም ቢመጣ በዛ ውስጥም ደግሞ ክርስቶስ ከኛ ጋር እንደሆነ ተስፋ ተሰጥቶናልና በዛ ሁሉ ደግሞ ማለፍ እንችላለን። ይሄ ሁሉ ነገር ደግሞ አልፎ ክርስቶስ ሲመጣ ደግሞ ያንን መልካሚቱን ምድር እንወርሳለን። ኃጢአት የለ፣ ክፋት የለ፣ መሰቃየት የለ፣ ሞት የሌለበት ምድርና ለዚህም ተስፋ ደግሞ እግዚአብሔርን እጅግ አድርገን እናመሰግነዋለን። ሌላ ሀሳብ፣ ጥያቄ? አንድ ሀሳብ ያልተነሳው ስለ ሐሰተኛ ነቢያት ስናስብ ብዙ ጊዜ በቀጥታ ይመጣሉ ብለን እናስባለን። ማለት ድክመታችንን አናስተውለውም ብዬ አስባለሁ። ማለት እኛ ሰው እንደመሆናችን የዚህ ዓለምን ጉዳይ ሁኔታ ስናይ ተስፋ የሚያስቆርጥ ነገር ነው እና ተስፋን እንፈልጋለን እና ተስፋን በመፈለግ ሰው ስንመላለስ እነዚህ ሐሰተኛ ነቢያት ያንን ስሜታችንን አይተው መልካም ነገር ስለ ብልጽግና ነገር ብቻ ያወራሉ እና በዚህ ዓለም ሳለን መከራን መጠበቅ አለብን። ማለት በዚህ ያለ ነው በሰላም ለማለፍ ወይም ምንም መከራን ሳናይ እንድናልፍ አይደለም የመጣ ነው። እግዚአብሔርም እንደዛ ብሎ ቃል አልሰጠንም እና ምንም ያክል በመከራችን ውስጥ በግራ መጋባታችን ውስጥ ብንሆን እነዚህ ነገሮች በድክመታችን የሚመጡ ሰዎችም ሊሆን ይችላል፣ ነቢያትን እነሱን ሳይሆን በእግዚአብሔር ቃል ተማምነን መመላለስ እንዳለብን ነው ማሰብ። በጣም ጥሩ። የሚያጽናኑን ነገሮች እግዚአብሔር ሊሰጠን ይችላል። ነገር ግን እነሱ ላይ ብቻ አሁን መልካም ህይወት መኖር፣ በብልጽግና መኖር ወይም በሀብት መኖር፣ ሁሌም ደግሞ በመሳካት መኖር ላይኖር ይችላል። ምክንያቱም ደቀ መዛሙርቶቹን ስናይ የክርስቶስን ተከታዮች ሁሉም በመከራ ውስጥ ያለፉ ነበሩ።
የክርስቶስ ደቀ መዝሙር ሁሉንም የመጨረሻ ህይወታቸውን ብናይ በመከራ ውስጥ ያለፉ ነበሩና በዛ ውስጥ ግን ክርስቶስ ከኛ ጋር መሆኑን እሱን ነው እርግጠኞች መሆን ያለብን። በጣም ጥሩ ሐሳብ ነው። እግዚአብሔር ይባርክሽ። ሌላ ሐሳብና ጥያቄ የለም? እሺ፣ እግዚአብሔር ይባርካችሁ። ጥሩ የውይይት ጊዜ ነበረን። እግዚአብሔርን ለዚህ ጊዜ እናመሰግነዋለን። በሚቀጥለው ሳምንት ደግሞ በሁለተኛው ትምህርት እስክንገናኝ መልካም ጊዜ ይሁነን። የመጨረሻውን ጸሎት ያብስራ ታደርጊልናለሽ? እሺ፣ እንጸልይ። ቅዱስና መሐሪ እግዚአብሔር ፕሮግራሙ ተጀምሮ እስኪያልቅ ድረስ በመካከላችን ስለነበርክ በቃልህም ስላስተማርከን እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ይህንን ቃልህን በልባችን ይዘን ለሌሎችም ማስተላለፍ እንድንችል እንደ ቃልህን መመላለስ እንድንችልም አንተ እንድትረዳን እንለምናለን። እግዚአብሔር ሆይ በየቀኑ ቃልህን ማንበብ እንድንችል ከአንተ ጋርም ያለንን ግንኙነት እያጠነቀርን መምጣት እንድንችል አንተ እርዳን። እግዚአብሔር ሆይ የሚመጣውን ክፋት ሳይሆን ያንተን ቃል እያየን መመላለስ እንድንችል አንተ እርዳን። እስካሁንም ከኛ ጋር ስለነበር ከአንተ ተመስገን። ቀሪ ጊዜያችንም አንተ ከኛ ጋር ሁን። ሁሉ በፈቃድ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።